እንዲሁም ለወዳጁ ሲል ራሱን መስዋዕት አደረገ። ሞገስ ሞተ። ሉላ አበደች፣ ሰከረች። ወይኔ ሞገስ ስንት እቅድና ፕላን እያለን እንዴት እንደዚህ እያለች በጣም እምባ ደም አለቀሰች። እባክሽ ሉላ ተረጋጊ እባክሽ ብለው ቢሏትም እንኳ በፍጹም ልትረጋጋ አልቻለችም። እንደው ዝና የሚባለውን እኔ ራሴ ገድዬ ነው የምቀብረው እያለች ጩኸቷንና ሁሉንም ነገር ቀወጠችው። ብሩኬ በህይወት በጣም ምስቅልቅል ብሎ በህይወት እንዳለ ሁሉም ሰው አወቀ። መድብል ወንድሙ ስላለ እጅጉን ደስ አለው። ከዚህ በፊት በትውስታ መለስ ሲል ወዳጄ ያን ጊዜ ቤቱን እኔ ገዛሃለሁ፣ ነገር ግን እነ ካሊብ ሙሲሳና ዝና ወጥመድ ውስጥ ሊያስገቡህ እንደሆነ ማወቅ አለብህ። እንደምንም ብለን የእነሱን ወጥመድ ማክሸፍ አለብን ብለው ተመካክረው እንደነበረና እኔም ቤተሰቦችን የጨረሰብኝ ካሊብ ሙሲሳ ስለሆነ እሱን በሚገባ መበቀል እፈልጋለሁ። እናም እኔ የእሱ የቅርብ ሰው ነኝ። እሱ የሚያውቀው እኔ የእሱ ሰው ሁኜ ያንተን ቤት እንዲገዛውና እንዲሁም ገንዘብ እንዲሰጥህ ነው ብሎ ተስማማ። ብሩክ ይህንን ሚስጥር ባይሆን ከኔና ካንተ ውጭ ማንም እንዲሰማ አልፈልግም። ምክንያቱም ልጅም ሆነች በዙሪያ ያለችው ሰውም ሆነ ማንም ቤቱን እንደሸኩት ነው የሚያውቁት ብሎ ሲል ምንም ችግር የለውም ሚስጥር እኔ እደብቃለሁኝ ብሎ ስሙ የማይታወቀው ወዳጄ ቃል ገባ። ሞገሰ በሚያሳዝን ሁኔታ በጥይት በፍጹም የሞገስን መሞት ልታመን ፍቃደኛ አይደለችም። ምክንያቱም ሞገሴ በፍጹም አይሞትም፣ ብሩክን አድነው ወደ ቤቱ እንደሚመለስና እንዲሁም ደግሞ ዝናን ገደል ከተን ያለንን ንብረትና ሀብት አስመልሰን በአንድ ከፈለግንም ውጭ ሀገር ከፈለግንም አገር ውስጥ አልያ ገጠር ለመኖር እቅድና ፕላን ነበረን። ስለዚህ ውሸታችሁን ነው እያለች መድብልንና ወዳጅን ልባቸውን መውገር ሆነ ስራዋ። እባክሽ ሉላ እሱ የሞተው ለእኛና እንዲሁም ደግሞ በዙሪያችን ላሉ ለታፈኑት ሴቶች ነው፣ ለእኛ ነፃነት ነው እሱ ራሱን መስዋዕትነትም ያደረገው እያሉ ሊያስረዷት ቢሞክሩ እንኳ ፍጹም ማመን አልቻለችም። ዳጣ እጅጉን ደነገጠች። ወንድሜ እኮ ነበርክ፣ ቤተሰቦችን እኮ አገናኝታኝ ነበር። ሞገስ በፍጹም በዚህ ሁኔታማ ትተኸኝ አትሄድም እስከ ማለት ድረስ በጣም ተጸጸተች። ቅድስት የብሩክ መምጣት እጅጉን ደስ ቢያሰኛትም እንኳ ነገር ግን የፈለገችው ሁሉም ተሰብስበው አንድ ላይ ነበረ። እናም ከዛ ውስጥ ሞገስ በመሞቱ ሁላቸውም ልባቸው ተሰብሯል። ብሩኬ እዛ እራሱን ስቶ ማን ይሙት ማን ይዳን ጭራሽ ማን እንዳዳነው እንኳ በፍጹም የሚያውቀው ነገር የለም። አግተውት በነበረ ጊዜ የተለያዩ መድኃኒቶች እየሰጡ እና ደግሞ እንዳይናገር እንዳይጋገር አድርገው ስቅቲት አድርገውታል። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ ምሳሌ እኔ ምልሽ ቅድስት ግን አባዬ አይመጣም ማለት ነው ዛሬ? አረ ምሳሌ እየተረጋጊ ይመጣል። እና ታዲያ የሚመጣ ከሆነ ቤቱን ለምንድን ነው የማናበጃጀው? ማለቴ ፋ የማናደርገው? ይኸውልሽ ምሳሌዬ ተረጋጊ። አባትሽ ቢመጣም እኮ እንደ ድሮ አይደለም። ደግሞም ስታዩ መደንገጥ የለም እሺ ብላ ስትላት፣ አረን ያልደነግጥም እንደውም እኔ እቅፍ አድርጌ ነው የምስመው ብላ አለች። አዎ ጎሽ እንደዛ። እኔ ምልሽ ማለቴ እማዬም ትመጣለች ብላ ስትል፣ ማናት እናትሽ?
ብቻ ማህሌትን እንዳይሆን። አዎና ምን ችግር አለው? ቅድስቴ በጣም ከፋትና እኔ ምልሽ ግን አሁን የእውነት ብትመጣ እማዬ ብለሽ ልትጠሪያት ነው እንዴ? ወይስ እኔም ባለፈው አንቺን ከዚህ በኋላ እማዬ ብዬ ነው የምጠራሽ ስትይኝ አልነበር? ሀሳብሽን ቀየርሽ እንዴ? ብላ ስትላት አባዬ ካመጣት ችግር የለውም ግን ደግሞ እናቴ አንቺ ነሽ ብላለች። አይ ምሳሌዬ፣ እንደው መቼ ነው ይሄ ዋህነትሽና ጅልነትሽ ግን የሚለቀው? እንደዛ ግታሽ ልትገልሽ እንኳ ነበር። አንቺ ግን አሁንም ለእሷ ትጨነቂያለሽ ታስቢያለሽ አይደል? ብላ ስትላት ቅድስቴ በባለፈው እኮ የተጠቀኋት አሳዝናኝ ስለነበረ ነው ታስራ፣ ሌላ አይደለም ብላ አለች። ዝና ማህሌትን ትልቅ ወጥመድ ውስጥ አስገባት። ሰተት ብለሽ ሂደሽ መድብል ጋ ብሩክን ለማዳን 5 ሚሊዮን ብር ከከፈልከኝ ብሩክን በህይወት ታገኘዋለህ ብለሽ ሂደሽ ንገሪ ብሎ አላት። ምን? እስካሁን ድረስ ብሩክን ያገታችሁት እናንተ ነበራችሁ ማለት ነው? ዋሽተኸኛል ብላ ስትለው ትሰሚኛለሽ፣ እኔ የማውቀው ነገር የለኝም፣ አርጌ የተባልኩትና የማደርገው። ደግሞስ አንቺ ምን አገባሽ? ወይስ ደግሞ የድሮ ስሜትሽ ተቀዘቀዘ ቀሰ ብሎ ልክ ልኳን ነገራት። አይ እዩልሽ፣ እኔን ማሞኘትና ማታለል አይጠበቅብሽም። ምክንያቱም ኤፍራታ አንቺ ጋር እንዳለች በደንብ አድርጌ ነው የማውቀው። ነገር ግን እኔ አይቼ እንዳላየው ሰምቼ እንዳልሰማሁ የሆንኩት ለእኔ ስለምትጠቅሚ ነው ብሎ አላት። ከፈለክም እኔ እሰጥሃለሁኝ ብላ ስትል አይ ለጊዜው አልፈልጋትም ብሎ አለም። ወዳጅና እንዲሁም ሞገስ መድብል ሆነው ጫካ ለጫካ ዱር ለዱር ብሩኬን ለማግኘት ያልፈነቀሉት ድንጋይ የለም እና ካጋቹ አንዱ እኔ ምልክ እዚህ ሰፈር ግን ሽሮ ቤት የለም እንዴ ብሎ ሲለው አንተ ማነህ? የማቅህ ይመስለኛል ብሎ አለው። አውቀኝና ምናልባት ተመሳስዬብህ ይሆናል። ምክንያቱም እኔም ሰዎች አንዳንድ ጊዜ ብዙ ጊዜ ይመሳሰሉብኛል ብሎ ሞገስ ለማታለል ፈለገ። ከዛ እና ሞገስ መድብል እያወሩ ባሉበት ሰዓት እኔ ምልህ ሞገስ ግን ወጥመድ ውስጥ የገባ ይመስላል። ታዲያ እንዴት እናድርግ ሲለው አታስብ መድብል፣ እኔ ቃል ገብቼላችኋለሁ ብሩክንም በህይወት ላመጣው። ምክንያቱም ብሩክ የሚያስፈልገኝ አንድም በነፍስ አንድም በስጋ ነው። ስለዚህ ብሩክን የግድ አድነዋለሁኝ። እሱ ለልጁ የከፈለለትን መስዋዕትና ካሊብ ሙሲሳ ደግሞ የኔም ቤተሰቦች ጭምር ያሰቃያቸውን ሰዎችም ለመበቀል ስለምፈልግ ሁላችሁንም አድናችኋለሁኝ። ራሴን ጾም አታቀኝም ተመሳስዬብህ ነው እንጂ እያለ አታለለው። ከዛ አይ እኔማ በፍጹም ሰው አይቼ ተሳስቼ አላውቅም ብሎ ጋማውን ሲለው መድብልና ወዳጀ ደግሞ ከኋላ ጭንቅላቱን ብለው ዘረሩት። እዛ ያሉትን በሙሉ ከ5 ከ6 በላይ የሚሆኑትን ደብድበውና እንዲሁም በደንብ አድርገው ቀጥቅጠው ካራቴ ሁሉ ሰርተው ብሩኬን በስተመጨረሻ አዳኑት። እጅጉን ተሰባብሮና እጅጉን የሞራልም አካላዊም ሁሉንም አይነት ጉዳት አድርሰውበታል። በጣም ያሳዝናል። ሞገሴ በቃ እናንተ መሄድ አለባችሁ፣ እናንተ ነፃ መውጣት አለባችሁ። እኔ ደግሞ ለእናንተ መስዋዕትነት ሁኛለሁ። ነገር ግን ሉላዬን አደራ፣ ምክንያቱም ከዝና መዳን አለባት። መድብል አደራህን እተማመንብሃለሁ፣ በፍጹም ድጋሜ እዛ አረመኔና ጨካኝ ዝና ጋ መሄድ አትችልም ብሎ ቃል አስገባው። መድብል አታስብ፣ እኔ ያልከውን ቃል በሙሉ እፈጽማለሁኝ፣ በፍጹም እሷ ተመልሳ እዛ አውሬ እጅ አትገባም ብለው ወንድም አማቾቹ በነፃ ወጣ። ጓደኛቸው ሞገሴ ግን ከዚህ ዓለምን ተሰናበታት። ዳጣዬና ደላላው እኔ ምልሽ ቆይ ግን ዛሬ እንዴት ነው ሰፈር የጠራሽኝ ብሎ ሲላት ምን ችግር አለው ስለጠራሁ ብቻ ኮርተህብኝ ባልሆነ። አረን ያላልኩም
ኮራህብኝ እንዴ ብላ ስትለው አረ እና ታዲያ ለምንድነው የጠራሽኝ? ትሰማኛለህ? ዛሬ ከባድ ፊልም ያለ እናም ፈጣሪ ቢረዳን ብሩክን ዛሬ ነው የምናስመልሰው። እንዴ ታግቶ ነበር እንዴ ብሎ ሲላት አሁና ወይኔ ግን እኮ ለእኔም ምናልባት አለ አይደለ የቀን ታስቡልኝ ነበረ አብሬ ለማዳን። ቆይ ግን ብሩክ ማን ነው ብሎ ሲላት ብሩክ ማለት የቅድስት ባል ነው ማለቴ ወደፊት ባሏ። ኧረ በፍጹም እሱም አይሆንም። ለምን እኔ ተቀምጬ ብሩክ ሊያገባት? አረረ ትሰማኛለህ? አንተ ደላላ እኮ ሌላው እንዲመቶ ምናልባት 500,000 ብር ልግዛህ ብል የምትሸጥ ሰውዬ ነህ። አሁን አንተ ፍቅርን ታውቃለህና ነው ወይ ጉድ! በልበልበልበል እሺ በቃ አትንጨርጨርብኝ። አሁን ስልክ ተደወለልኝ፣ ስልኬን ባወራ ይሻለኛል እያለ ስልኩን አወራ። ሉላዬ እጅጉን ተጨናንቃ ስልክ ብትደውልም እንኳ ፍጹም አልነሳላት አለ። ቅድስቴ ምሳሌ ባለችው ነገር የቱንም ያህል ሕፃን እንኳ ብትሆን ነገር ግን ልቧን ሰባብሯታል እና የእውነትም ድጋሜ ምናልባት ብሩክ በህይወት መጥቶ ማህሌት መታኮ ይቅርታ ብትጠይቅም እንኳ ምናልባት ብሩክ ለምሳሌ ሲል ማህሌትን ይቅር ሊላት ይችላል እና እኔ ያን ጊዜ ምን ሊውጠኝ ነው እያለች ሀሳብ ውስጥ ገብታለች። አረ ተረጋጊ፣ ቆይ አሁን ምሳሌን ሰው ብለሻት ነው እንዴ እያለች ብታስማማትም እንኳ አይ እውነቴን ነው ጋሼ እኮ ምሳሌ ያለችውን በሙሉ ያደርጋል። ዳጣዬ እንዲህም አትበይ እና ታዲያ ምንም የቱንም ያህል ልጁን ቢወዳት አንቺን እንደሚወድሽና እንደሚያፈቅርሽ ያን ጊዜ ምልክት አሳይቶሻል ነበር እንዴ? ትጃጃ ያለሽ እንዴ ቅድስት? እኔ እንዲህ አይነት ጭዌ አይጥማኝም። እሺ ዋናው ብሩክ በህይወት መንጣቱ ነው ብላ አለቻት። እንግዲህ ከምሳሌ ድራማ የእውነት ምን ተማራችሁ? በጣም በሚያስደስትና በጣም በሚያስከፋ ሁኔታ ሞገስ የቱንም ያህል እንኳ ከብሩክ ጋር ቢጨቃጨቁም ቢጣሉም እንዲሁም ከማህሌት ጋር ቢተኛም በስተመጨረሻ ግን እነሱን ለማዳን ሲል መስዋዕትነት መሆኑ እጅግ ያስተምራል። በመቀጠል ደግሞ ብሩክ እገዛ አልጋው ላይ ሚስቱን ይዞ እንደዛ ቢጋደምም እንኳ ከመሄዱ በፊት ይቅርታ ሲጠይቀው ይቅርታውን ተቀብሎት ነበረ። እናም ይቅርታና እንዲሁም ደግሞ ጓደኝነት እንደሚበልጥ አስተምረውናል። መድብል ለእናቱ ልጅ ያደረገው እጅግ ከባድ ነው። ወዳጄ ደግሞ የቤተሰቦቹን ለመበቀል ያደረገው ጥረት እጅጉን ይደንቃል። ውድ ህያቤት ቤተሰቦቼ የዛሬው ምሳሌ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ